በስራ ወደ ሳውዲ ለመሄድ ዝግጅት ላይ ከሆኑ ወይም ደግሞ ሳውዲ ውስጥ እየኖሩ ያሉ ኢትዮጵያዊ ከሆኑ ይህ ቪዲዮ በእርግጠኝነት እርስዎን የሚመለከት ነው። ሰላም ውድ የቻናሌ ቤተሰቦች እንደምን ሰነበት። ዛሬ በሌላ አዲስ ወሳኝ ቪዲዮ ተመልሻለሁ። በዚህ ቪዲዮ ኢትዮጵያውያን ወጣቶች ወደ መካከለኛው ምስራቅ በተለይ ወደ አረብ ሀገራት ለመሄድ ሲያስቡ በተለይ ደግሞ ወደ ሳውዲ ለመሄድ ሲዘጋጁና ሲወስኑ ሊያውቋቸው የሚገቡ 5 ወሳኝ አደገኛ ህጎችን አስተዋውቃቸዋለሁ ማለት ነው። እንደተለመደው ቪዲዮ ላይክ በማድረግ ጀምሩት። እንግዲህ ሳውዲና አብዛኞቹ የአረብ ሀገራት በጣም ከባድ በሆነ የሸሪያ የሚተዳደሩ ሀገራት እንደሆነ ይታወቃል። ነገር ግን ወደ እነዚህ አረብ ሀገራት የሚሰደዱ አብዛኞቹ ወጣት ኢትዮጵያውያን ይህንን ነባራዊ ሁኔታ በቅጡ አያውቁም ወይ ደግሞ ግንዛቤው የላቸው ማለት ነው። በዚህ የተነሳ እዚህ ኢትዮጵያ ውስጥ እንደ ተራ ድርጊት ሲፈጽሟቸው የነበሩ ቀላል ድርጊቶችን በመፈጸም ብቻ ረዥም ጊዜና አሰቃቂ የስሩ ሲዳረጉ እንመለከታለን። ከዚህም አልፎ ደግሞ በቅርቡ ደግሞ በተለያዩ ሚዲያዎች ላይ እየተከታተል ነው እንዳለው በጣም ብዙ ወጣቶች የሞት ፍርደኛ ሆኑ። ስለዚህ ይህንን ውሳኔ ተከትሎ ደግሞ በሞት እንዲቀጡ የተደረጉና ህይወታቸውን ያጡ ብዙ ወጣቶችም በተለያዩ ሚዲያዎች የምትሰሙት ነው ማለት ነው። ከዚህ ሁሉ ችግር የምንድንበት አንደኛው መንገድ ሳውዲ ውስጥ የተከለከሉ ድርጊቱን ወሳኝ ክልከላዎች ማወቅ ያስፈልጋል ማለት ነው። ስለዚህ ይህንን አውቃችሁ የዝግጅታችሁ አካል እንድታደርጉት ይህንን ቪዲዮ አዘጋጅላችኋለሁ ማለት ቪዲዮን ሼር እና ላይክ ማድረግ እንደዚሁም ደግሞ ለቻናሉ አዲስ የሆናችሁ ቤተሰቦች ሰብስክራይብ አድርጉ። በቀጥታ ወደ ህጎቹ እንገባለን። የመጀመሪያው ማወቅ የሚኖርባችሁ ከሳይበር ወንጀሎች ጋር የተያያዙ በተለይ ደግሞ ይሄ የማህበራዊ ሚዲያ አጠቃቀማችሁን የሚመለከት ይሆናል ማለት ነው። በሳውዲ ህግ መሰረት የማህበራዊ ሚዲያ ይዘቶች ጥብቅ ቁጥጥር የሚደረግባቸው ናቸው። ሳውዲ ራሱን የቻለ የሳይበር ክራይም ወንጀል ህግ አለ። ነገር ግን ይሄ ህግ በጣም ውስን የወንጀል ድርጊቶችን ብቻ ዘርዝሮ በማስቀመጥ ሌሎች ለህግ አስፈጻሚ አካላት በተለይ ደግሞ ለዳኞችና ለፖሊስ ሰፊ ስልጣን ይሰጣል ማለት ነው። ይሄ ዳኞቹ የሸሪያ ህግን መሰረት አድርገው የፈለጉትን እንዲወስኑ ሁሉ ሰፊ ስልጣን የሚሰጥ በህጉ ያልተሸፈኑ ቀላል የሚመስሉ ድርጊቶች ሁሉ ለከባባድ ቅጣት ሊዳርጉ ይችላሉ። ስለዚህ እንደ ዋትሳፕ፣ ፌስቡክ እና ቲክቶክ በመሳሰሉት የሶሻል ሚዲያ ፕላትፎርሞች የምትለቀዋቸው ይዘቶች ፕሮፌሽናል ሊሆኑ ይገባል ማለት በየትኛውም አይነት ሁኔታ እዚህ ለምሳሌ የሆነ አካባቢ ወይ ደግሞ የሚያልፉ የሚንቀሳቀሱ ሰዎችን ፎቶ አንስቶ ቪዲዮ ቀርጾ መለጠፍ፣ ስም ማጥፋት ብሎ ተራ ስድቦች ምናምን ከባድ ለሆነ የወንጀል ቅጣት ሊዳርጉ ይችላሉ ማለት። ስለዚህ እነዚህ ተግባራት ሁሉ ስትፈጽሙ በጣም ጥንቃቄ ያስፈልጋቸዋል ማለት። እነሱ ሀገር ውስጥ እያንዳንዱ የሶሻል ሚዲያ ፕሮቫይደር ፕላትፎርም ለምሳሌ ዋትሳፕን በሉ ፌስቡክ፣ ቲክቶክን በሉት ራሱን የቻለ የሴኩሪቲ አግሪመንት አለው። ስለዚህ ከተጠረጠራችሁ ሁሉንም አይነት መረጃችሁን አሳልፎ ሊሰጥባችሁ እንደሚችል ይህንን መገንዘብ ያስፈልጋል። ሁለተኛው የአልኮልና አደንዛዥ እጽን የሚመለከት ነው። እንግዲህ በሳውዲ ምድር ውስጥ አልኮልና የአደንዛዥ እጽ ይዞ መገኘት፣ ማቀባበል እንደዚሁም ደግሞ በኮንትሮባንድ ንግድ ውስጥ ተሳትፎ መገኘት በጣም ምሕረት የለሽ ለሞት ቅጣት የሚዳርግ አደገኛ ወንጀል ነው ማለት ነው። ስለዚህ ያው በቅርብ ጊዜ ውስጥ እየተመለከታችሁት እንዳለው አብዛኞቹ ወጣት ኢትዮጵያውያን የሞት ቅጣት ፍርደኛ የሆኑ ትልቁ ወንጀል ይሄ ነው ማለት ነው። እዚህ ተራ የሚባሉ ለምሳሌ ኢትዮጵያ ውስጥ ጫት ያው እንደሚታወቀው ህጋዊ ነገር ነው። በሳውዲ ህግ መሰረት ጫት ራሱ አደንዛዥ። ስለዚህ በኮንትሮባንድ ጫትን ለማስተላለፍ ሲሞክሩ ኢትዮጵያውያን የሞት ፍርደኛ እየሆኑ እሱም ተፈጻሚ እየሆነባቸው ህይወታቸውን እያጡ እንዳሉ መረጃው አለ እያስባለሁ። ስለዚህ ከነዚህ አይነት እንቅስቃሴዎች ውስጥ ራሳችሁን እንድትቆጥቡ እንድታርቁ ይጠበቃል ማለት። ሌላው ከአልኮልና አደንዛዥ እጽ ጋር በተያያዘ ራሳችሁን ከነዚህ አይነት የኮንትሮባንድና መሰል የንግድ እንቅስቃሴዎች መጠበቅ ብቻ ሳይሆን በጣም ሌላው መጠንቀቅ ያለባቸው ነገሮች አብዛኛውን ጊዜ የተለያዩ አደንዛዥ እጽ ይዘት ያላቸው ጥቅሎች መልእክት አድርስልኝ ምናምን በሚል እኛ እንድንቀበላቸው ወይም እንድናስተላልፍላቸው ያደርጋሉ። ስለዚህ ከዚህ ጋር ምንም አይነት ጥቅል ወይም ደግሞ የማታውቁት ሰው በቦርሳም ሆነ ምንም አይነት ጥቅል ነገር በመልእክትነት አትቀበል። በህግ የተከለከለ ድርጊት ስለሆነ አንድ ሱስ ያለባቸው ሰዎች እንግዳ ሰዎችን እንደዚህ ሊጠቀሙ ይችላሉ ማለት። ሶስተኛው የሰራተኛ ህጎችን የሚመለከት ነው። ከጅም ወደ ሳውዲ የምትገቡበት መንገድ ህጋዊ እንዲሆን ይጠበቃል ማለት ነው። በህጋዊ መንገድ ካልገባ ህገወጥነት በራሱ ለከባድ ወንጀል በጣም ስቃይ ለበዛበት እስርና ለከባባድ የሆነ አካላዊ በደሎች ሊዳርጋችሁ ይችላል ማለት ነው። ስለዚህ በህጋዊ መንገድ መግባታችሁን አረጋግጡ። ከገባችሁ በኋላ ሁሉም አይነት የህጋዊ የስራና የቪዛ ሰነዶቻችሁ መሟላታችሁን እንደዚሁ በየጊዜው ማረጋገጥ ይጠበቅባችኋል። እሱ ብቻ የቪዛ ጊዜያችሁ ኤክስፓየር አለማድረግ ሊያደርግም ከተቃረበ እንደዚሁ ወቅቱን ጠብቃችሁ ደግሞ ቪዛ ማሳደር ይኖርባችኋል ማለት ነው። ከዚህ ባለፈ ደግሞ በህጋዊ መንገድ ወደ ሳውዲ ገብታችሁ ስራ እየሰራችሁ ያላችሁበት ቤት አለ ማለት ነው። ለምሳሌ በቤት ሰራተኝነት በሌላ ሙያም ከሆነ እየሰራችሁ ያላችሁበት አለመግባባቶች ይኖራሉ። እሱን አለመግባባት ተከትሎ በራሳችሁ ወጣችሁ ሌላ ሰው ቤት ሄዳችሁ መስራት አትችሉም ማለት ነው። ስለዚህ እሱንም ጥንቃቄ አድርጉ። አለመግባባቶች ሲፈጠሩ በህጋዊ መንገድ በተለይ በቆንስላር ጽህፈት ቤቶች የሚመለከተው የሳውዲ አረቢያ የመንግስት መስሪያ ህጋዊ ሂደቱን ጠብቃችሁ ከቀጣሪያችሁ ጋር መለያየት ይኖርባችኋል ማለት ነው። ከዚህ ውጭ አንዴ በህጋዊ ሬጂስተርድ ሆናችሁ ለስራ ከሄዳችሁበት እናንተ በፈቃዳችሁ ወጣችሁ ሌላ ቦታ መስራት አትችሉም። ይሄም ከባድ መዘዝ ያስከትልባችኋል ማለት። እሱ ብቻ አይደለም እንግዲህ ሰዎችንም ደብቆ መገኘት እንደዚህ ያሉ ከባባድ ወንጀል
ወንጀሎች ይኖራሉ ማለት ነው። ስለዚህ ከሰራተኛ ጋር የሚያዙ እንደዚህ አይነት ህጎችን ማክበር ይጠበቅባል። ይህንን ካላደረጋችሁ ግን ያው እዛ የምትኖሩ ኢትዮጵያውያን በደንብ እንደምትረዱት ሁሩብ ይያዝባችኋል ማለት ነው። ያው እንደ ከዳተኛ ነው የምትቆጠሩት። ይሄም ከባድ ወንጀል ነው ማለት ነው። አራተኛው መጠንቀቅ ያለባችሁ ከባዱ የሳውዲ ህግ የፋይናንስ ክልከላዎችን የሚመለከት ይሆናል። በሳውዲ አረቢያ ውስጥ ተራ የሚባል የገንዘብ ማጭበርበር ምንም አይነት ምህረት የለውም። ስለዚህ እንደዚህ ሳላውቅ ነው ምናምን የሚባል ነገር አይሰራም። እያንዳንዱ የፋይናንስ ትራንዛክሽን ህጋዊ ሊሆን ይገባል። በተለይ ደግሞ እንደዚህ በህገ ወጥ መንገድ ገንዘብ ለማጭበርበር መሞከር ወይም ደግሞ በአደራ የተቀበላችሁትን እቃ ይዞ ለመሰወር መሞከር እንደዚህ ድርጊቶች ከባድ የሆነ የወንጀል ቅጣት የሚያስቀጥሉ ተግባራት። ስለዚህ ተራ የሆኑ ብሮችን እንኳ አጭበርብራችሁ ብትገኙ እስከ 7 ዓመት በትንሹ ሊያሳስራችሁ ይችላል ማለት ነው። እንግዲህ ሳውዲ ያሉ የኢትዮጵያውያን የእስር ሁኔታ ታውቁታላችሁ። በጣም ጭካኔ የተሞላበት ስቃይ የበዛ አካላዊ በደል ብዝበዛ የሚደርስበት አረመኔ እስር ቤቶች አሉ ሳውዲ አረቢያ ውስጥ ያው እንደምታውቁት። ስለዚህ ከምንም አይነት የገንዘብ ማጭበርበር ተግባራት ራሳችሁን እንድታረቁ ይጠበቅባችኋል ማለት ነው። እሱ ብቻ አይደለም፣ የትኛውንም አይነት የመንግስት አገልግሎት ፈልጋችሁ ወደ አንድ የመንግስት አገልግሎት ሰጪ ተቋም ሂዳችሁ ጉቦ ሰጥቼ ጉዳይ ይፈጸምልኛል ብላችሁ በፍጹም እንዳታስቡ። ይሄ በጣም ከባድ ትልቅ ዋጋ የሚያስከፍል ሌላኛው ድርጊት ነው። ይህንንም ልታውቁ ይገባል ማለት ነው። በህጋዊና በህጋዊ መንገድ ብቻ ማግኘት ያለባችሁ የመንግስት አገልጋዊ ሰነዶችን አሟልታችሁ እስከተገኛችሁ ድረስ ማግኘት ትችላላችሁ ማለት ነው። ከዚህ ውጭ ከባድ ወንጀል ነው ማለት ነው። ስለዚህ ምንም አይነት የጉቦ የፋይናንስ ማጭበርበር ምናምን እንደዚህ አጠቃላይ ገንዘብ የምትላላኩበት መንገድ ሂደቱ ህጋዊ እንዲሆን ይጠበቅባቸዋል ማለት ነው። አምስተኛውና የመጨረሻ ወሲባዊ ትንኮሳን የሚመለከተው ህግ ነው ማለት ነው። ይሄም ሌላው ምሕረት የለሽ የሳውዲ ህግ ነው ማለት ነው። ስለዚህ በየትኛውም አይነት ሁኔታ ውስጥ ሳውዲ አረቢያ ይሄ ኖርማል ለሴትም ለወንድም ይሰራል ማለት ነው። ስለዚህ በተለይ ደግሞ ሴቶቻችን ለወንዶችን የሚመለከት ነው ብላችሁ እንዳትዘናጉ። ስለዚህ በየትኛውም አይነት ሁኔታ ሳውዲ ውስጥ የሚኖር የትኛውም አይነት ኢትዮጵያዊ ስደተኛ አንዲትን የሳውዲ አረቢያ ሴት በአካል ሊሆን ይችላል፣ በቃ ምልክት ሊሆን ይችላል፣ ወይ በተለያየ የዲጂታል ፕላትፎርም ወይ በማህበራዊ ሚዲያ የጾታዊ ትንኮሳ ቢፈጽም እስከ 10 ዓመት ለሚደርስ ከባድ እስር ይዳርጋል። ስለዚህ በዚህ ሂደት ውስጥ በቃል በተግባር በአካል በምልክት በተለያየ መንገድ ወይ ደግሞ በሶሻል ሚዲያ ወይ በዲጂታል ፕላትፎርም ወይ ደግሞ ዲጂታል ፕላትፎርም በመጠቀም አንዲትን የሳውዲ አረቢያ ሴት ጾታዊ ትንኮሳ መፈጸም ወይ ደግሞ ሀራስ ማድረስ እስከ 10 ዓመት ሊያስቀጣ ይችላል ማለት ነው። ስለዚህ ከእንደዚህ አይነት ኢትዮጵያ ውስጥ ተራ የሚመስሉ ለከፋው ምናምን አይነት ተግባር እስከ 10 ዓመት ሊያስቀጡ ይችላል። ማስታወሻ የዘረዘርኳቸው 5 ዋና ዋና የወንጀል ተግባራትን መፈጸም ያው የሚያስቀጡት የተለያዩ የወንጀል የእስር ቅጣት እንዳለው ነው። ያው እስከ ሞት ድረስ ሊያደርስ የሚችል የእስር ቅጣቱ እንደተጠበቀ እስከ 1 ሚሊዮን የሚደርስ የሳውዲ ሪያል ሊያስቀጡ ይችላሉ እንደ ወንጀሎቹ አይነት ማለት ነው። ስለዚህ የመጨረሻ ማስታወሻ ይህ ቪዲዮ ወደ ሳውዲ የሚጓዙ ወይ ደግሞ በዝግጅት ላይ ያሉ ኢትዮጵያውያን እንደ ዝግጅት አካል እንዲሆን ታስቦ የተዘጋጀ ነው። ስለዚህ በየትኛውም አይነት ሁኔታ አሁን ያነሳናቸው አንዳንድ የሳውዲ አረቢያ ህጎች ሊሻሻሉ ይችላሉ። ስለዚህ ራሳችሁን አፕዴት ማድረግ በየጊዜ አስፈላጊና ወሳኝ ባለሙያ ማማከር ይኖርባችኋል ማለት። ይህ ቪዲዮ ለብዙዎች እንዲደርስ ላይክ፣ ሼር ማድረግ አይረስ። አስተያየታችሁንም በኮሜንት ሴክሽን አስቀምጡ። በሌላ ቪዲዮ እንገናኛለን። ቻው ቻው።